tarjeta Vinicius para que el país se opulle apretado, gritando por Argentina. Gracias Dios por el fútbol, por Maradona, por esas lágrimas. ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። የታላቁ እግር ኳስ ተጫዋች ዲያጎ አርማንዶ ማራዶና 65ኛ ዓመት የልደት በዓሉ ኦክቶበር 30 ታውሷል። ንጉሱ በተለያዩ ክለቦች ተጫውተዋል። ከአርጀንቲኖ ጁኒየርስ፣ ቦካ ጁኒየርስ፣ ከዛም በኋላ ባርሴሎና፣ ናፖሊ፣ ሲቪያ እያለ ወደ ሀገሩ ተመልሶ ቦካ ጁኒየር ተጫውቷል። በእነዚህ ዓመታት ከልጅነቱ ከ15 ዓመት ጀምሮ በዓለም መድረክ የታወቀው ተጫዋች ማንነቱን በከባድ በሚባለው በጣሊያን ሴሪያ በዛ ጊዜ በአውሮፓ ከሚገኙ ሊጎች ከየትኛውም ሊግ በላይና በወቅቱ ደግሞ የነበረው የጣሊያን እግር ኳስ የመከላከል ችሎታ ታላላቅ ተጫዋቾች በነበሩበት ዘመን እንደ ጣሊያን ከማይቆጠረው ሲሲሊ ናፖሊያን ያስከበረ ከነ ታላላቆቹ ኤሲ ሚላን ዩቬንቱስ ጋር ተፋልሞ ኢንተር ሚላን እና ሌሎችም በወቅቱ የነበሩ ጠንካራ የሴሪያ ቡድኖችን ዶሚኔት በሚያደርጉበት በዛ ዘመን ናፖሊን ለክብር ከማብቃት ባለፈ አርጀንቲናን ለዓለም ዋንጫ እስከዛሬ ታይቶ የማይታወቅ ምናልባት የካታሩ ዓለም ዋንጫ ይነሳል ግን የዋን ማን ሾው የተባለለት አንድ ሰው ከፍተኛ ተጽዕኖ ያደረገበት የ1986 የሜክሲኮ ዓለም ዋንጫ ዘላለማዊ ንግስናውን ያስቀመጠበት ነው። ይህ ሰው አገሩ ዓለም ዋንጫ ካታር ከማግኘቷ በፊት መሞቱ ብዙዎችን ቢያስቆጭም ማራዶና የመንገድ ላይ እግር ኳስ ጨዋታን በፕሮፌሽናል ጨዋታ ያሳየ እና ለብዙዎች ተጽዕኖ ፈጣሪ የሆነ ነው። እሱን መጥቀስ ስላለብን ነው። የዛሬ ዋና መወያ ርዕሳችን ሊቨርፑል ተንኮታክቷል ይነሳል ወይ ነው። አርነ ስሎት መጡ፣ ዋንጫ አገኙ። ክሎፕ በገነቡት ቡድን ላይ ነው ተባለ። ግን ያን በአንድ ዓመት በመጡበት ዓመት ዋንጫ ማግኘት ቀላል አይደለም። ነገር ግን ዘንድሮ ይሁሉ ወጪ ወጥቶ ቡድናቸው ክሉለስ ወዴት እንደሚሄድ ምን እንደሚያስተካክል ራሱ ለመዘርዘርም ይከብዳል። ዲስጆይንትድ የማይተዋወቁ 11 ተጫዋቾች ያሉበት ቡድን መስሏል። ማንቸስተር ዩናይትድ ከፍርስራሽ ራሱን አስነስቶ አለው እያለ ነው። ይዘልቃል ወይ? ገና 10 ጨዋታ ነው። ግን ሊቨርፑልን ዋንጫ ይሰጡታሉ በ4 ጨዋታ። አሁን ደግሞ አበቃለት ያሉ አሉ። ለአርሰናል ዋንጫ ይሰጡ አሉ። ባርሴሎናስ ምን ይመስላል? የበቀደሙ ባርሴሎና ኤል ክላሲኮ ላይ በሪያል ማድሪድ ተሸንፏል። መሪ ነበረ፣ መሪነቱን አስረክቧል። ግን ለማድሪድ መንገዱን አደላድሎ ሰጥቶ የሚቀመጥ ቡድን ነው። ተስፋ አለው የሃንስ ፍሊክ ምን ማስተካከል አለባቸው የሚለውን ከባልደረቦቼ አማሃና ልሳኑ ጋር እንመለከታለን። ሁለቱም አሉ። ሁለታችሁም ከልብ አመሰግናለሁ። እንደምናችሁ እንደምንከረማችሁ። ጠፍተን ነበረ። ከዚህ በኋላ በማይቋረጥ ሁኔታ በአማሃ መሪነት እንቀጥላለን ብዬ አምናለሁ። እንደምን አመሻችሁ። ሰላም ነው። ልሳኑ ድምጽ እንዴት ነው? አልተበላም ራት? ዝቃላ ድምጽ እሺ እንግዲህ በሊቨርፑል እንጀምር። አማ ሊቨርፑል የዚህ ዓመት ጉዞ ትንሽ ውጣ ወረድ የበዛበት ነው። ሲጀምርም የነበሩትን 5 ጨዋታዎች ያሸነፈበትን መንገድ ስትመለከተም ቲሙ በጣም ችግር ላይ እንደነበረ በደንብ የሚያጋልጥ ነበር። ከዛ በኋላ ግን እየተንገዳገደ የመጣውን አንዴ መሸነፍ ከጀመረ በኋላ ግን ለማገገም በጣም የተቸገረ ቲም ሆኗል። በ4 የፕሪሚየር ሊግ ተከታታይ ጨዋታዎች ሽንፈት አስተናግዷል። ከዛ ባሻገርም ባለፉት 7 አጠቃላይ ጨዋታዎች ውስጥ 6ቱን ሽንፈት አምጥቷል። ይሄ ሊቨርፑል ከዚህ በኋላ ተነስቶ ለዋንጫ መፎካከር ይችላል ወይ ነው? ይሄ ድክመቱ የአንድ ነገር ነው ወይስ አጠቃላይ ነው የሚለው ነገር በጣም መፈተሽ ያለበት ብዬ አስባለሁ። በእኔ በኩል አጠቃላይ ነገሮቹን እንግዲህ
በዝርዝር እናንሳቸዋለን። እናንተ ጋር ያለ ነገር ካለ እዩትና ከዛ እኔ አጠቃላይ ነገሮችን በመለከታቸው ይሻላል። ሊቨርፑል 4 ጨዋታ ከክሪስታል ፓላስ ሽንፈት ጀምሮ በቼልሲ ተሸንፏል፣ በብሬንትፎርድ ተሸንፏል፣ በተቀናቃኙ በማንቸስተር በሜዳው ተሸንፏል። ከዛ በኋላ ሊግ ካፕ በሚባለው ደግሞ በክሪስታል ፓላስ አሁንም ይሄ ማይነካ ምሽግ በሚባለው አንፊልድ ተሸንፏል። 4 ፕሪሚየር ሊግ ጨዋታ በዚህ መልኩ ተስፋ በማይሰጥ መልኩ መሸነፍ ከማንቸስተር ጋር በነበረው ጨዋታ ለምሳሌ ብናነሳ ማንቸስተር በጣም የተለየ ቡድን ሆኖ አይደለም ያሸነፈው። ቼልሲም ተመሳሳይ ነው። ብሬንትፎርድ ጋር የማንሰራራት እድል ነበራቸው፣ ግን ቶታሊ ሊቨርፑል ያልሆነ ቡድን ያየነው። ተስፋ አላቸው ሊቨርፑል ያው አምና የአርኔ ስሎት ያን ዋንጫ ሲበላ የሚገርም ዘንድሮም ያው ካወጣው ወጪ ጋር ይቀጥላል ተብሎ ነበር የታሰበውና አጀማመሩም በዛው ላይ ያን የሚያስመሰክር አጀማመር ነበር የነበረው። ነገር ግን ያው ሁሌ ትዝ ይለኛል ቶትናም በዋስ ያለ ላይክ 9-10 ተጫዋቾችን ገዛ እና 9-10 ተጫዋች ገዝቶ ምን ይሉት ነበር ላይክ ቡድን ሲሰራ በአንድ አመት ይሄ ዊንገርም አርሰናል እያለ የሚናገር ነገር ነው። ላይክ 1-2-1 እያረክ ከቡድኑ ጋር ታዋህዳለህ እንጂ 10-8 ተጫዋች አምጥተህ አንድ ጊዜ ቡድን ሰራለህ ማለት በጣም ከባድ ነው። እኔ አሁንም አርኔ ስሎትን ሞቀስ ምክንያቱም አምና ክሎፕን የሰራውን ቡድን አሁን ቅድም ስንል ነበር ክሎፕን በሰራው ቡድን በላ ብለናል። ግን መካደም ማንችለው ነገር ክሎፕ በ7 አመት ቆይታ ውስጥ ክሎፕ አንድ ዋንጫ 2 ላይክ የበላበትን እናስታውሳለን እና ብዙ የመብላት እድል አላገኘም ነበር። ግን በሚገርም ሁኔታ ክሎፕ ይሄን 7 አመት ቆይታ ውስጥ 1-2 ዋንጫ ሲበላ አርኔ ስሎት ግን በመጣበት አንድ አመት አንድ እንደበላም መዘንጋት የለብንም። እና አርኔ ስሎት ለኔ እንደ ሊቨርፑል እንደሚከታተል ሰው ትልቅ ድል ነው ለኔ። እና አርኔ ስሎትን አሁን ሊቨርፑል እንዲበል አሁን ያው እኔ አሞሪም ላይ የነበረውን ጫና ያልደግፍ ነበርና አርኔ ስሎት ላይም ይሄ ጫና አሁን መምጣት አለበት ብዬ አላስብም። ምክንያቱም ያስፈርማቸው ልጆች አይዛክን እናውቀዋለን፣ ኢንቴኬን እናውቀዋለን፣ ፍሎራን ዊትዝንም እናውቃለን። እኔ ችግር ከዚህ በፊትም ብየዋለሁ ከጀርመን ሊግ የሚመጡ ተጫዋቾችን ጎበዞች ናቸው፣ ጀርመናውያን እንደ ቡድን ጥሩ ናቸው። ግን ከጀርመን ሊግ መጥቶ ፕሪሚየር ሊግ ላይ ከነኑ ሪሻይን በቃ አብዛኛው ከዛ ሊግ ከመጡ ተጫዋቾች ትንሽ ጥርጣሬ የተሳካላቸውም አሉ። ነገር ግን አብዛኞቹ ግን ፕሪሚየር ሊግ ይከብዳቸው ነበርና እና የኔ ጥያቄ ምንድነው የፍሎራን ዊትዝ ነገር ትንሽ ያጠራጥረኛል። ማለት እስካሁን አሲስት አላረገም፣ አላገባም፣ ምን አላደረገም፣ እሱ ነው የሚያስፈራኝና ከፍሎራን ዊትዝ ግን ውጪ ያሉት ተጫዋቾች ያስፈርሟቸው ተጫዋቾች የመሳካት እድላቸው ከፍ ያለ ነው ብዬ ነው ማስበው። እና የኢንቴኬም እንዲሁም ደግሞ የአይዛክም ፕሪሚየር ሊግ ላይ የተሳካለ ልጅ ነው። ኢንቴኬም በፒኤስጂ የነበረውን ነገር እናስታውሳለን። ከዛ ወጥቶ ኢንትራክት ፍራንክፈርት ሄዶ ጥሩ ነገር ያሳየ ልጅ ነው እና ከሰውየው ልምድም ጋር ሊቨርፑል የጊዜ ጉዳይ ነው እንጂ መስተካከሉ የማይቀር ጉዳይ ነው። አሁን ጉዳቶቹም አማካይ ክፍሉም እንደፈለገው ያህል ጠንከራ አላለለትም። በቀኝ በኩልም እንዳያችሁ ሰውስ ላይንም ያረገ ምን ብቻ ቡድኑ አላገኘውም። ከተፈራሚዎቹ ጋር አንድ ኬሚስትሪያቸውን ሲያገኙ ግን መሻሻል የሚችል ቡድን ነውና ሊቨርፑል ወድቋል ማለትም በሰዓት መድፈር አልፈልግም። የጊዜ ጉዳይ ነው። አሁን ሲቀናጁለት ነው። ፊት መስመሩን እንደ አዲስ አፍርሶ እየሰራ ያለ ቡድን ነው። ፊት መስመሩ ፈርሷል። እንደ አዲስ 4-5 ተጫዋች አምጥቶ ደግሞ ያንን ፊት መስመር እየመጠገን እየሞከረ ያለና የጊዜ ጉዳይ ነው፣ መስተካከሉ የማይቀር ጉዳይ ነው። በአንድ ሀሳብ መስማማቸው ነገሮች አሉ፣ የማልስማማባቸውም ነገር አለ። አንደኛው የፍሎራን ቨርቱዝ እሳቤን ስትመለከት ከጀርመን ስለመጣ ካልክ እንትራም ከፍራይበርግ ነው የመጣው። ኤክቲኬ ጥሩ ነው። የእንግሊዝ ፕሪሚየር ሊግ ከሌሎቹ አስቸጋሪ ነው። አዎ ጊዜ እንስጠው ከሆነ ልክ ነህ። ነገር ግን ቲሙ ቨርትዝ ጥሩ ስላልሆነ ነው ወይ የተቸገረው? ነው አይደለም። ቨርትዝ ተቀምጦ ሌሎቹን አስገብቶ እኮ ሲቸገር ቲሙን ተመልክተነዋል። ስለዚህ የቨርትዝ መኖር ወይም መኖር ጉዳይ አይደለም የቲሙ ችግር። ቲሙ በርካታ ችግሮች ናቸው ያሉበት።
አንደኛው ራሱ ተጫዋቾቹ ናቸው። አሁን እየተጫወትንበት ያለንበት አጫወት አልተመቸንም የሚሉ ስሜቶች አሉ። እነዛ እንዴት እናሳርቃቸው ነው። ሁለተኛው አሰልጣኙ ራሱ ያሳለፍ ችግር አለበት፣ የቅያሬ ችግር አለበት ሰውየው። የመስመር ተጫዋች እያለ የመሃል ተጫዋች ጥሩ የነበረ የመሃል ተጫዋች አውጥቶ ሰቦት ዛላይን ቀኝ ይወስደዋል። ልክ ቀኝ ሲወስደው መሃሉ ይሳሳል። እሱ ቀኝ ሲሄድ ደግሞ ከመስመር ተጫዋች ልታገኝ የምትሻቸውን ኳሊቲዎች ቲሙ ያጣል። ስለዚህ የአሰልጣኙ ችግሮች በደንብ ታያለህ ማለት ነው። የቅያሬ ችግር አለበት፣ መጀመሪያ ይዞት የሚገባው ያሳለፍ ችግር አለበት። ሁለተኛ ቲሙ ሊጫወት የሚፈልገው ነገር ምንድነው ነው። በክሎፕ ጊዜ ለምሳሌ ቨርቲካል ዳይሬክት ፕሬሲንግ ፉትቦል ይጫወታል። በአርኔ ስሎት ጊዜ ምንድነው ሊጫወት የሚፈልገው? ረጅም ኳሱን ሊጫወቱ ሲሉ ሲቸገሩ ታያቸዋለህ። ኳስ ይዘው ለመጫወት ሲቸገሩ ታያቸዋለህ። በየትኛው አይነት አጫወት ውጤታማ ሊሆኑ እንደሚፈልጉ ስትመለከት ቲሙ ሲቸገር ታያለህ። ስለዚህ የአሰልጣኝ ችግር አለ፣ የተጫዋቾች ችግር አለ። በእድሜ መግፋት በጉዳት ምክንያት ቲሙ ወርዷል። ተደጋጋሚ ጉዳቶች ከእንደገና የእድሜ መግፋት ቫንዳይክን የሳላም ማንሳት ይችላል። እድሜያቸው እየጨመረ ሲመጣ የተጫዋቾቹ ኳሊቲ እየወረደ ነው የመጣው። ከአምና ጀምሮ ቫንዳይክ በድሮ ብቃቱ ላይ ያለው ብሎ ማለት ይቸግራል። በተለይ ዘንድሮ በጣም በቀላሉ ነው ሰዎች ሲሰራምት ማለት ኮናቴ ተደጋጋሚ ጉዳት አቋሙን አውርዶታል። ሳላ ዘንድሮ ወርዷል። ከሳላ የሚሳቱ ኳሶች ስትመለከት በጣም እንደ ድሮ በረጅም ኳስ የሚሳጡትን ኳሶች በደንብ ኮንትሮል አድርጎ ኳስ እድሎች ሲፈጥርበት አታየውም። እና የተጫዋቾችም ድክመት አለ፣ የአሰልጣኝ መውረድ አለ። ከእንደገና ቲሙ የራሱ ያጫወት ችግር ብቻም ሳይሆን በተጋጣሚዎች አጫወት ውስጥ ደግሞ ይዋጣል ወይም ይቸገራል። ለምሳሌ ጉልበት የሚያመዝን ቲም ሲያገኝ ፊዚካሊቲ ቲሞች በጣም ሲቸገር ታየዋል። ፊዚካል ያላቸው ቡድኖች በአብዛኞቹ ያሸነፉትን ቡድኖች ስትመለከት ፊዚካል የሆኑ ቲሞች ናቸው። ከእንደገና የቆመ ኳስ ቲሙ ሲቸገር ታየዋል። ረጃጅሞች ናቸው። የሊቨርፑል ተጫዋቾች አብዛኞቹ ረጃጅሞች ናቸው። የቆመ ኳስ መቸገር አልነበረባቸውም። ግን ቲሙ የቆመ ኳስ አጠባበቅ ላይ በጣም ደካማ ስለሆነ ተደጋጋሚ ጎሎች ከቆመ ኳሶች ይገባበታል። እንደውም አሰልጣኙ የቆመ ኳስ ችግር አለብን ብሏል። ነገር ግን ያንን እንዴት መቅረፍ እንዳለባቸው ግን እስካሁን ድረስ ያወቁበት ነገር የለም። ስለዚህ ይሄን ነገር ማንሳት ይቻላል። ረጅም ኳስ ሲጣል ተከላካዮቹ ወይም አማካኞቹ በቀላሉ ነው የሚቆረጡት። ሁለቱም የመሃል ተከላካዮች በጣም ቀፋፎች ናቸው። ቫንዳይክ የድሮ ፍጥነቱ አብሮት የለም። ኮናቴ ከጉዳት ጋር በተያዘ ያብቃት ነው። የገቡባቸውን ኳሶች ወደ መሃል ተጠግተው በሚከላከሉ ጊዜ ከጀርባቸው በሚጣል ኳስ የሚፈጥኑ ሰዎች ናቸው ወደባቸው። ስለዚህ የቆመ ኳስም ብቻ ሳይሆን ረጅም ኳስ የሚጣሉ ኳሶች ላይ ቲሙ ተጋጭቶ ያንን ኳስ የማስጣል ኳስ ማንቸስተር ያገባበት ሙቦሞ ኳስ ብትመለከት የተጣለ ኳስ ነው። ሙቦሞ ኳሱን ገጭቶ ከእንደገና አምልጧቸው ጎሉ ሲገባ የምትመለከት የክሪስታል ፓላስን ኳሶች ማንሳት ይችላል። በቸልሲ ላይ የገቡባት ኳሶች ማንሳት ይችላል። ከዛ ባሻገር ቲሙ የስኳድ ጥበት አለ። በክሎፕ ጊዜ ቲሙ የስኳድ ጥበት ቢኖረው ክሎፕ ያንን ይመርጣል። በትንሽ ሰው ብዙ ሰው ደስታን እንዳያጣ ማለት ነው። በጠባብ ስኳድ ነው የሚፈልገው። ያ ነገር ሊቨርፑልን የኋላ ኋላ አሁን የጎዳው ይመስለኛል። ሊቨርፑል ልጆቹ ሲቸገሩ ተቀይሮ የሚገባ ሰው ወይ ጎስቱ ቼልሲ፣ ሲቲ፣ አርሰናል ብትሄድ በርካታ አማራጮች አሏቸው። አንዱ ወጥቶ ሌላኛው ሲገባ ያንን ቦታ መሸፈን ፐርፌክት ነው ባትል እንኳን መሸፈን የሚችል ሰው ነው የሚገባው። ሊቨርፑል ቤት ውስጥ ግን አንድ ተጫዋች ከመሃል ብታንሳ ለምሳሌ ግራቨንበርች ተጎዳ። ቲሙ 6 ቁጥር የለውም። ኤንዶ በፍጥነት የሚቆረጥ ኤንዶ መሆን ስለማይችል ነው። ኤንዶ ብዙ ጊዜ እንደውም አሰልጣኙ ቀይረው የመሃል ተከላካይ ሲቸግራቸው ወይ ደግሞ ጨዋታውን መርተናል ነው ሲያስቡ ያን ለማስጠበቅ ከግራቨንበርች ጋር አብረው ያጣምሩታል እንጂ ብዙም ሊጠቀሙበት አይፈልጉም። አንድ ግራቨንበርች ነው 6 ቁጥር አይደለም። እሱ ግን እንደ 6 ቁጥር እያገለገለ ያለ እሱ ሲጎዳ ያንን ቦታ በቀደምታ የክሪስታል ፓላስ 3 አይደለም 6 ማግባት ነበረበት። የተሳቱን ኳሶች ስትመለከት በቃ ኳሱ በቀላሉ ነው መሃሉ ላይ የሚሄዱት። አንድ ግራቨንበርችን እንኳን መተካት የሚችል 6 ቁጥር የለውም። የቲሙ ሳላ
አቋም ወርዷል። በሳላ ቦታ የሚተካሱ የለውም። ሰው እነዚህ ነገሮች ስትመለከት ቲሙ በርካታ ነገሮች አሉ። ለዚህ ነው ጫናዎቹ ይጡበት ያለው። ክሎፕም ይሄንን ነገር ትናንትና ከዘዲየር ኦፍ ሲኦ ፖድካስት የሚባል የጀርመን ፖድካስት ጋር ኢንተርቪው አድርገው ነበርና እንደ ሊቨርፑል አይነት ቡድን ውስጥ ተደጋጋሚ ሽንፈት የምታስተናግድ ከሆነ ጫናው ይበረክትብሃል ነው። አሁን ያ ነገር አርኔ ስሎት በደንብ እየተሰማቸው ነው ብዬ አስባለሁ። ግለቱ በደንብ እየመጣ ሶ ይሄንን ለመቀየር አሁን ቀጣይ ጨዋታዎቹ አስቶን ቪላ፣ ከዛ ቻምፒየንስ ሊግ ሪያል ማድሪድ፣ ከዛ ማንቸስተር ሲቲ። አሁን ሊቨርፑል ደው አቋም እነዚህን ቲሞች ማሸነፍና ጫናዎቹን ማብረድ ይችላል ወይ? አሁን ባለው ሁኔታ ግራቨንበርች አሁን እንደተጎዳ ቲሙ በ4-4-2 ኮምፎርታብል እንደሆነ ተመልክተናል። ምንም እንኳን ቻምፒየንስ ሊግ ላይ የገጠመው ቲም ደካማ ቢሆንም ቲሙ ግን ከኳስ ጋር ምቾት ነበረው፣ በርካታ እድሎች ይፈጥር ነበረ። ከእንደገና ሁለቱ አይዛክ በዚህ ዓመት ከገባባቸው ጨዋታዎች ውስጥ ኮምፎርታብል ጎል አያግባ እንጂ ኮምፎርታብል ሆኖ ያየንበት ጨዋታ። ኤኪቲኬ የቋሚ ተሰላፊነት እድል ከተሰጠው በጣም ጥሩ ነገሮች አሉ። 10 ቁጥር መሆን ይችላል፣ የመስመር ተጫዋች መሆን ይችላል፣ የፊት አጥቂ ሆኖ መጫወት ይችላል። በ9 ሁሉ መጫወት ይችላል። ወደኋላ ወርዶ ስለሚጫወት በፈልከው አይነት መጫወት ስለሚችል ኤኪቲኬ እንዳማራጭ የኤኪቲኬ ቤንች ራሱ መሆኑ ይገርመኛል። ጥሩ ብቃት ላይ ያለን ሰው ቤንች ነገር እኔ ያመጣሁት በሚል ደግሞ መከራውን አይዛክ ጥሩ አይደለም። ጊዜ ሰጥተውት ቀስ እያለ ወደ ቲሙ እንዲዋሃል ማለት ሲገባቸው ጫና ውስጥ እየከተቱት ሶ በ4-4-2 ዋይድ አስፍተው እንዲጫወቱ አድርገው ሲያጫወቷቸው መሀል ላይ አራት ሲሆኑ ኳስን ለመቆጣጠር በጣም ጥሩ ነበሩና ከሶስት ይልቅ መሀሉን 4 ቢያደርጉት የተሻለ ነው ብዬ አስባለሁ። ነገር ግን የአስቶን ቪላ ቡድን ሌላው አንዱ የአርኔ ስሎት ችግር በደንብ ኤክስፕሎይት ማድረግ የሚችል ቲም ነው። ምክንያቱም የአርኔ ስሎት ቀጣዩ ጨዋታ ይቆየን አምሽ ሊቨርፑል ላይ ረጅም ጊዜ ወስደናል። አሁን ወደ 19 ደቂቃ 20 ደቂቃ ሊሆነን ነው። ሊቨርፑል ያለውን ችግር ዋና አንስተሃል። በተለይ ዳይሬክት ቦል ሎንግ ቦል የሚጫወት ቲም በጣም ከብዶታል። ቡድኑ ባላንስ የለውም። ሳላን የሚተካ ላይክ ፎር ላይክ እሱን የሚመስል ሳይሆን ሌሎች ተጫዋቾች አሉ። የአይዛክ እንደመጣ መጎዳት አለ። የፍሎሪያን ቨርትዝ የሱ አለመዋሃድ አለ። ግን ቡድኑን ማቀናጀት የተሳናቸው አሁንም ሙሉ ለሙሉ ችግሩ የሚወድቀው አሰልጣኙ ላይ ነው። እንዳልከው ተከላካይ ጎሜዝ እያለ ተደጋጋሚ ሶቦዝ ላይን ሲጠቀሙና የልጁን ኮንፊደንስ ሁሉ ሲያጠፉት አሁን መጨረሻ ላይ ክሪስታል ፓላስ ያውኑ የበቀደሙ የሊግ ካፕ ሽንፈት ላይ ተጠቀሙት። የአሰልጣኙ ችግር አለበት። አሁን ባለው ሁኔታ አንደኛ ተቃራኒ ቡድን ያንተን አጫወት ሲባንንብህ ወይም ደካማ ጎንን ሲያቅ ያንን ቀዳዳ የምትደፍንባቸው ሁኔታዎች ማመቻቸት ያስፈልጋል። ሊቨርፑል ባላንስ የለውም፣ አንከርማን የለውም። እንደነ ማሸራኖ ያለ ሄንደርሰን የነበረው ሚና ያው ሲኖር እንደ አትቆጥሮም ሲሄድ ግን እዛ ጋር ምን ይሰራ እንደነበር ይገባሃል። ልክ እንደነ እንጎሎ ካንቴ እንደነ ቬራ ሮይኪን እና ሌሎች ሆልዲንግ ወይም አንከርማን ሆኖ የሚጫወቱ አይነት ተጫዋቾች የሉም። ኤንዶን ራሱ የቡድኑ ሚዛን ሲጠፋ እዛ ጋር ሰክተው እነ ማካሊስተር እና ሶቦዝ ላይን በአግባቡ እንደመጠቀም ያንንም ልጅ ኮንፊደንሱን አጥፍተውታል። አርነ ስሎት ሽንፈት ሲመጣ ነው ደግሞ ብዙ ጊዜ ችግር የሚታየው። አምናም ችግር አልነበረበትም ማለት አልነበረም ያ ቡድን። በተቃራኒው እና አርሰናል እና ሲቲ የነበራቸው ድክመት ከሊቨርፑል የጎላ ስለነበር ነው ያምናውንም ዋንጫ ሊቨርፑል ማግኘት የቻለው ብዬ አምናለሁ። ወደ ልሳኑ ሲሄድ ማንቸስተር ዩናይትድ አሞሪም መቆየት አለባቸው። ይህ ፕሮጀክት በደንብ ተጠናቆ እንደ ህዳሴ ግድብ ማየት አለብን የምትለው አሰልጣኝ ነው። ሰሞኑን ቀና ብሏል ማንቸስተር ዩናይትድ። አይ እኔ አሰልጣኝ ለመሰለ እንደዚህ ያልኩ በምክንያት ማንቸስተር ዩናይትድ ፈርጉሰን ከለቀቀ በኋላ በጣም ብዙ አሰልጣኞች አይቷል። በመቀያየሩ ምንም የሚያገኘው ነገር የለም። ከሞይስ ጀምሮ በቃ ከሆላንድ አሰልጣኝ አወቀው በቃ ጉድ ተብሎ መጥቶ ማንንም በቃ ከዩናይትድ ምንም የቫንሃል ጀምሮ ምንም በቃ የጠቀመው ነገር የለም እና ምን አይነት ነገር ላይ ደረስን? አሰልጣኝ መቀየሩ ለውጥ የለው።
እና ብሏል አሞሪም ፎርሜሽን ይታል ይሄ ፎርሜሽን ይገድለኛል እንጂ አልቀይርም ብሏል ይሄ የሚያሳየው ባይዘዌ ለምን ብሏል ወይ በዚህ ፎርሜሽን ይባረራል ወይ ደግሞ በዚህ ፎርሜሽን ይባረራል ወይ ደግሞ ጽናቱን ለተጫዋቾቹ አሳይቶ እምነት ይገዛባታል ተባለውና እሱ ምንድነው ያስመሰከረው በዚህ ጋር እምነቱ ጽናቱን አሳይቶ ላለው አላማ መጽናቱንና በዛ ፎርሜሽን ማሸነፍ እንደሚችሉ የሰራው ቲም ነውና እውነትም ያየነው ነገር ደግሞ ይሄንን ነው ለዓላማው ምክንያቱም ሊዝበን ጀምሮ ያለው ፎርሜሽን 3-4-3 ተጫውቶ የነበረው ተጫዋቾቹን እምነት በሱ እንዲገዙ አሁን ብሎ ግን እሱ ቀይሮ ቢሆን ኖሮ አጫውቱ አሁን ጋዜጠኞች ያው ሁሉ ጫና ሲያርጉበት እነሱ እንደሚፈልጉ 4-3 ቢያደርግ ተጫዋቾቹም በእምነት ጽናት የለውም ብሎ ነበር የሚያስቡትና ነገር ግን እሱ ያደረገው ነገር ምንድነው በሱ ያጫውት ጽናትና በሱ ያጫውት ፍላጎት በዛ መጽናቱ ተጫዋቾቹን በሱ እምነት እንዲኖራቸው አድርጓል እውነትም ደግሞ ካሁን በኋላ አሁን ኖቲንጋም ሾንዳይችን እናውቃለን ከባድ አሰልጣኝ ነው መድፈር አልፈልግም እሱን ሰውዬ ምክንያቱም እንደዚህ አይነት ወራጅ ቡድኖችን ሲዝ ኖቲንጋም ጋር ያው ብራይተንም በጣም ብዙ ጊዜ አሸንፎት ነበር ዩናይትድን ወደ 5-6 ጨዋታ ተከታታይ እሱን አሸንፏል ኖቲንጋም ደግሞ ዩናይትድን ታይቶ በማይታው ከ90ዎቹ በኋላ 3-4 ተከታታይ ጨዋታ ያሸነፈ ቡድን ነው እና አሁን አራተኛ ሊደግሙ ፈልገው አሁን ይሄ ነገር ሊሆንባቸው ፈልገው ይሄ ነገር እንዳይከሰት ምክንያቱም ብራይተን ላይ አድርጎታል አሁን ደግሞ ኖቲንጋም ፎረስት ላይ ማያረግበት ምክንያት የለም ግን ተሳክቶለት ይሄን ነገር ማድረግ ከቻለ እውነትም የዩናይትድ ወደ መስመር ትራክ መግባቱ የምናይበት ጨዋታ ነውና ማደንቅለት ነገር አሞሪምን በዚህ ያጫውት አማካይ ኬሚስትሪውን አግኝቶታል እንዴት ነው ካያችሁ ብሩኖ በጣም ከብዶት ነበር አመቱ ሲጀመር ምክንያቱም the last 3 or 4 years በጣም ወደ ቦክስ ውስጥ ተጠግቶ ነበር ቢጫወቱና ከ10 ቁጥር አንተው ወደ 8 ቁጥር ዩዲኒዚ ምናም ያለስ ጫወትበት የነበረ ዩዲኒዚና ሳምዶሪያ ያለስ ጫወትበት ወደ ነበረው ጫወት ወደ 8 ቁጥር ስትመልሰው ወደ ኋላ በጣም ተቸግሮ ነበር አሁን ግን የካዚሚሮ ልምድ ጋር የብሩኖን አሁን አይተናል ባለፈው ምን አይነት ጫወት እንደነበር አይተናል ከብሬንፎርድ ጋር የመጨረሻውን አሲስት ማለት እንችላለን እንዴት አድርጎ ለብሩኖ ኳሳት ነካ እንዴት አሲስት ማድረግ እንደሚቻል ያሳየን ጫወታ ነበርና ኳሱን ቦታውን ሎኬሽኑን አይቶ ዘሎ ተቶለት ለምንጎማ ያገባው ጎል እና ብሩኖና ካዚሚሮ የፈጠሩት የአማካይ ጥምረት ዩናይትድን ሞር ትልቅ ቡድን እንዳደረገው ነውና ምን ጠብቀውም ትልቅ ይሆናል ብለን ነበር ምናስበውና አሁን አንደኛ የካዛሚሮን አንስታል በጣም እዚህ ከመጣ በኋላ ያ ታላቅ ተጫዋች መሆኑ ተረስቶ ብዙ ሰዎች የተሳለቁበት ነው ፋክት ነው ጥሩ አልነበረም በቃ የቶፑን አይተናል ሪያል ማድሪድ ሎውን ደግሞ ማንቸስተር ዩናይትድ አይተናል አንዳንድ ጨዋታዎች ላይ ብልጭ የሚለው ነገር አለ አሁን መጥቷል ካዘሚሮ ግን በካዘሚሮ ትዘልቃለህ ወይ ነው that's the question አማ ትንሽ ጣል አርግበትና ወደ ቀጣዩ ጨዋታ እንሂድ እኔ ፎርሜሽን it depends on ባለ ተጫዋቾች ላይ ይወሰናል 4-3 ስላልከው ልጆች ለዛ የማይመቹ ከሆነ 3-4-3 መጫወት ትርጉም ነው በያላስብ የምትፈልገውን ሰው አምጥተህ ለእንደዛ ጫወት የሚሆኑ ሰዎች አምጥተህ በዛ መጫወት አንድ ነገር ነገር ግን ለ3-4-3 የማይመቹ ልጆች ይዘህ በ3-4-3 ብቻ ችክ ብለህ እኔ ይሄ ብቻ ነው ፈልገው ማለት አስቂኝ ማሸነፍ ጀምር ኮንፊደንስ ይመጣል አሁን ቲሙ ላይ ያየን ያለው ነገር ልጆች ውስጥ መረጋጋት ከሽንፈት ተደጋጋሚ ሽንፈቶች በኋላ ማገገም መምጣት ቲሙ ኮንፊደንስ ያገኘ መሄዱን አይተናል መርታው ነገር ግን አሁንም ቲሙ ውጤት አስጠብቆ የመውጣት ችግር አለበት ከሶስት ባዶ ኦልሞስት 3 እኩል ሆኖ ነበር ብራይተን ምናልባት 3 እኩል ሆኖ ቢሆን ኖሮ ውጤቱ ለማንቸስተር ዩናይትድ ምናልባት ከዛ በኋላም ጎል ሊገባበት የሚችልበት አጋጣሚ ሊፈጠር የሚችልበት ነበር ቲሙ ኦልሞስት ከነበረበት ሙሉ ብቃት ነው የወረደውና አሁንም ያንን ነገር አስጠብቆ መውጣት ይችላል ወይ ቲሙ አሁንም በርካታ ችግሮች አሉት እነዛን ችግሮች ይቀርፋል ወይ ምናልባት ፈርናንዴዝ ቢጎዳብህ እዛ ቦታ ላይ የሚሆን ሰው አለ ወይም ደግሞ አሁን ፕሬስ ያደርጋል ቲሙ በጣም ፕሬስ አድርጎ እንዲጫወት ሰው የሚፈልገው በቀደምታ
ኤግዞስትድ ሆነው የደከሙት ለዛ ነው። በጣም ብዙ ይሮጣሉ፣ ብዙ ፕሬስ ያደርጋሉ። ከዛ በኋላ ከ60ኛው ደቂቃ በኋላ ቲሙ እየወረደ ይመጣል። ስለዚህ ተቀያሪ ወንበር ላይ ሰው ከሌለ ያንን መተካት አይችሉም። ለዛ ነው ሶስት ታዳጊ ተጫዋቾች ያስገቡ። ሶስት ታዳጊ ተጫዋች አለቀ። ቲሙ ያንን አይደለም የነበረውን እንኳን ይዞ መቀጠል አልቻለም። ኢዚሊ ጎል ኮንሲድ ያደርጋል። አሁንም ቲሙ ኢዚሊ ጎል ኮንሲድ የሚያደርግ ቲም ነው። ምናልባት የበረኛው መምጣት የቆሙ ኳሶች ላይ የነበረውን ስጋት እንዲቀርፍ አድርጎታል። አዎ፣ ነገር ግን የመሀል ተከላካዮቹ ላይ አሁንም ያለው ስጋት እንዳለ፣ ምክንያቱም ካሲሜሮ ቢጫ የሚያይ ከሆነ ቀይ ላይ የሚችልበት ፍርሃት አለ። ኡጋርቴ ያንን ቦታ በትክክል እየሸፈነ አይደለም። ስለዚህ ግማሽ ዓመት ላይ ሰው ማምጣት ከቻሉ ምናልባት መሻሻል የሚችሉ ነገሮች አሉ። አማራጭ የሆኑ የሚችሉ ልጆች ዓመቱ አጋማሽ ላይ ካላመጣ ዩናይትድ አሁንም የዛች ውጣ ውረድን እየቀጠለ ነው የሚሄደው ብዬ ነው በኔ በኩል ማሰው። አመሰግናለሁ አምሽ። ሁለቱን ቡድኖች አይተናል፣ ሊቨርፑል እና ማንቸስተር ዩናይትድ። ሊቨርፑል በወደቀበት እዛው ይቀራል፣ ማንቸስተር በተነሳበት ያው ትንሳኤው ይሆናል ወይ? ይህንን ሞመንተም ቢልድ ያደርጉታል ወይ? እንደተባለው በካዘሚሮ ይዘለቃል ወይ? እሱን እናያለን። ሌላው ጨዋታ ደግሞ የባርሴሎና ይመስለኛል ቀጣዩ የምንመለከተው። ባርሴሎና በቀደም ኤል ክላሲኮ ላይ ቁልፍ የሚባሉ ተጫዋቾች አልነበሩም። በጣም ወጣት በሆነ ቡድን የገባው ተፎካክሯል። ማድሪድ በመጀመሪያው 45 ተጨማሪ ጎሎች ማስቆጠር ይችል ነበረ። ማድሪድ እንደማጥቃቱ ተጫዋቾች ትንሽ ስግብግብነት ይታይባቸዋል፣ በተለይ ቪኒሲየስ እና ኤምባፔ ላይ። እነዚህ ነገሮች ማድሪድን ካልጠለፉት፣ በተለይ አሎንዞ በማድሪድ ላይ ያለው እምነት፣ በወጣቱ ላይ ያለው እምነት በጣም ጠንካራ ነው። ቪኒሲየስ ሌሎቹን ይቅርታ ጠይቋል፣ አሎንሶን አልጠይቀም የተባለ ነው። ተቀይሮ ሲወጣ ያሳየው ስነ ምግባር አስነዋሪ ነው። ይሄ ቡድን ጠንካራ ነው ብለን እንያዘው፣ ግን ማድሪድም ገና ብዙ የሚቀረው ነገር አለ። ባርሴሎና ግን በብዛት ወጣት ተጫዋቾች ናቸው። ሃንዝ ፍሊክ ባላንስ አልሰሩም። እኔ ሃንዝ ፍሊክ ለተከላካይ ያላቸው አመለካከት በጣም ፑር ነው፣ ደካማ ነው የምለው። ቻምፒየንስ ሊግም ባለፈው አመት ጥሩ ቡድን ነው፣ ግን ተከላካይ መስመሩ ላይ ልክ እንደ ሊቨርፑል ሁሉ ማን ነው አማካዩን አታክ ሲያደርግ ቀዳዳ የሚደፍንለት፣ ሚዛን የሚጠብቅለት፣ ኳስ የሚነጥቅለት እንደ አይነት ተጫዋቾች የሉትም። ተከላካዮቹ በጣም ደካማ ናቸው። በዚህ ላይ አሁን ደግሞ ብዙ ተጫዋቾች ጋቪም፣ ኦልሞም፣ ሌቫንዶቭስኪም፣ በረኛውም፣ ጋርሲያም እነዚህ በጉዳት ላይ ናቸው። አምና የቲሙ ቶፕ የነበረው ለኔ ከላሚን ያማል በላይ ራፊኒያ ነበርና የሱም መጎዳት እንዳለ ሆኖ ምንድነው ሃንስ ፍሊክ ዘንድሮ ይፈተናሉ፣ ሊጉንም ሊያጡት ይችላሉ። የአምናው ባርሴሎና ነው ብሎ መናገር ይከብዳል። በኔ በኩል የአምናው ባርሴሎና ነው ብዬ አላስብም። ምክንያቱም የአምናው ባርሴሎና ብዙ ያልተገመተ በርካታ ወጣት ተጫዋቾች ያሉት፣ እርግጥ ልምድ ያላቸው እንደ ሌቫንዶቭስኪ እንደ ራፊኒያ አይነት ተጫዋቾች ይኑሩት እንጂ አብዛኞቹ ወጣት ተጫዋቾች ናቸው። ብዙ ሰው ብዙ ሳይጠብቀው ነው የመጣው። ሁለተኛ ሃንሲ ፍሊክ ፕሬስ የሚያደርግ በሃይላይን የሚጫወት ቲም ነው የሰሩት። ኳስ ሆልድ ያደርጋል፣ ብዙ ኳስ ሆልድ ያደርጋል፣ ፖዘስ ያደርጋል፣ ቶሎ ለአጥቂዎቹ ኳስ ይሰጣል። በአጭርም ኳስ በረጅም ኳስ የማይገመት ቲም ነበረ። ምክንያቱም ለዛ አማራጭ የነበሩ ሰዎች ነበሩት። ቲሙን ወደ መስመር ለጥጠው የሚጫወቱ ራፊናና ወጣቱ ልጅ አለ፣ ያው ቀኝ ላይ ማለት ነው። እንደዛ ስትመለከት ቲሙ ሲፈልግ በመሃል ኳስ ይሾልካል። እነ ኦልሞ ኳስ ያሾልካሉ፣ እነ ፔድሪ ኳስ ያሾልካሉ። ከመሃል የሚሾልክ ኳስ አለ። እነ ሌቫንዶቭስኪ የሚጠብቅ ኳስ አለ። ሌቫንዶቭስኪ ሁለቱ ዋይድ የሚሄዱትን ስትራይከሮች እንደ ፒላር ሆኖ ይጠብቃል። ከመስመር የሚነሳ ኳስ ከሆነ ይገጫል። ከእንደገና የእሱ ወደዛ መሄድ ተከላካዮች ስለሚስብ ራፊናና እነ ራፊና ያንን ኳስ የመጠቀም እድሎች ነበሯቸው። ራፊና ዲያጎናል በመሮጥ ሌቫንዶቭስኪን ነፃ ሲያደርግ ትመለከተዋለህ። ለመልሶ ማጥቃት ይሆናል፣ በንክኪ ኳስ ይሆናል፣
ከእንደገና ከውጪ አክሮ የሚመታቸው ኳሶች ጎል ያስቆጥራል። ስለዚህ የእሱ አለመኖር ዘንድሮ እነዚህ ተጫዋቾች እኮ አሉ። አምሻውን ምንድነው የጎደላቸው? ዘንድሮ ምንድነው የጎደላቸው? እኔ አሁን እነ አሩሆን እኔ በተከላካይ ሬት አድርገው ብትለኝ የሆነ ቪያሪያል ምናምን ቢጫወት ይመጥነዋል ነው ምነው የሆነ ሰዓት ላይ የሆነ ጀብዱ ስለሚጫወት ነው እንጂ የምትተማመንበት ተከላካይ አይደለም። ተከላካይ ክፍሉ ነው ደካማ። ሆልዲንግ ሚድፊልደር ወይም ዲፌንሲቭ ሚድፊልደር ምንለው የላቸውም። እና ምንድነው ዘንድሮ ግን የጎደላቸው? ባርሴሎና ስፔን ላይ ስለማይፈተኑ ነው። በተፈተኑባቸው ጨዋታዎች ላይ በጣም ሲቸገር ተመልክተናል። ዘንድሮ በሲቪያ ጨዋታ ላይ ተመልከት። ቲሙ ጥቅጥቅ ብሎ የሚከላከል ቲም ሲያገኝ ለማስከፈት በጣም የሚቸገር ቲም ነው። ሲቪያ እንደዛ ነው። 4 ጎል ሲያስቆጥር ምናልባትም በዛ ጨዋታ ላይ ሲቪያ 7 ሊያስቆጥር ይችል ነበር። በዚህ ዓመት ደካማ ቡድን ነው። በሌሎቹ ቡድኖች ሲቪያ በቀላሉ ሲሸነፍ አይተነዋል። የባርሴሎና ቀን የነበራቸው ስጋት ግን ባርሴሎናን በመልሶ ማጥቃት ዘግተው እየተከላከሉ በመልሶ ማጥቃት በጣም በተደጋጋሚ ነው ኳሶች ሳቱ እንጂ በርካታ ግብ ሊያስቆጥሩ የሚችሉበት አጋጣሚ ነበር። ስለዚህ አንዱ የሚቸገሩበት ነገር አስከፍቶ ለመግባት ይቸገራል። ሁለተኛ ቲሙ ሃይላይን ዲፌንስ ነው አሁንም የሚጠቀመው። አምና ይዞት የመጣው ሲስተም ነው። አምና ቲሞች ያንን ነገር በጣም ነበር የሚቸገሩት። እንደው በርካታ እንደው ማድሪድን እንደው አንድ ጨዋታ ላይ ከማድሪድ ጋር የነበረው የኤል ክላሲኮ ጨዋታ ላይ 8 አው 9 ኳስ እነ ምባፔን ኦፍሳይድ አድርገዋል። በቀደም እንደዛ ነበር። አንድ ተከላካይ ስተት ነው ኦፍሳይድ ለጥቂት ሊሆን በቀደም ብዙ ጊዜ ሞከሩት። ልንገርህ አሁን በቀደም በነበረው ጨዋታ ማድሪድ በርካታ ኦፍሳይድ ነበረው ወይ አልነበረው? እንደውም ያመልጧቸው ነበሩ፣ መጠቀም አልቻሉ። ቪኒሺየስ የሳተውን ኳስ ማንሳት ይችላል። ራሱ ምባፔ የሳተውን ኳስ በርካታ ነገሮች ማንሳት ይችላል። አንዱ ኦፍሳይድ ያገባውና ኦፍሳይድ የተባለውን ኳስ ልትነግረኝ የምትችለው ነገር ግን ከዛ በላይ ኳሶች እድሎች ተገኝተው ነበር። አምልጠው የተገኙ ኳሶች ነበሩ። ሃይላይን ዲፌንስ ስትጠቀም እርግጠኛ መሆን አለበት። ፈጣን ተጫዋቾች ጋር ስትጫወት ሃይላይን ዲፌንስ አጠቃቀም ላይ በጣም ሲሪየስ፣ በጣም ጠንቃቃ ፈጣን ሰው አብሮት ሊኖር ይችላል። ቢያመልጡ እንኳን አብረው ሊያስጥሉ የሚችሉ ሰዎች መኖር አለባቸው። በምባፔ ፍጥነት የሚሮጥ ሰው ልሳኑ ሐሳብ ይስጥ በዚህ ላይ። እሺ ምን መሰለህ እኔ እዚህ ጋር ማልክደው ነገር ከሁለቱ ቡድን የማየው የማድሪድ የቡድን አሰራር በጣም ያስፈራል እውነቱን ለመናገር። ባርሴሎና ጥሩ ቡድን ነው። መጨረሻ ላይ አምና የሆነ እየወረደ ከነበረበት ትራጀክተሪ አምና ሃንሲ ፍሊክ መጥቶ ዋንጫ በልተው ተሻሽሏል። ስቲል ግን አሁንም ማንዋሻው የቡድን ጥራቱን ከማድሪድ ጋር ስታወዳድረው የማድሪድ የቡድን ጥራት ከባርሴሎና ጋር ይወዳደራል። ማድሪድ በጣም ጥሩ ቡድን አለው። ይሄን በቃ ማንም ሰው መናገር ቪኒሺየስ ብቻውን ቡድን የምትሰራበት ልጅ ነው። ቤሊንጋም ብቻውን ቡድን የምትሰራበት ልጅ ነው። ማነው ከቪኒሺየስ ከቤሊንጋም ውጪ ደግሞ ማነው ኪሊያን ምባፔ ብቻውን ቡድን የምትሰራበት ልጅ ነው። እንግዲህ አስባቸው። ከዛን ወጣት ደግሞ ስትሄድ እና አርዳ ጉለር ዝሮ ያረጉ ያሉትን አይተናል። እነ ሙስታንቱኑ ምን አይነት በድሮች ሲሰጣቸው ምን አይነት አጫዋት እንደሚጫወቱ ያየን። ባርሴሎና ምን እየሆነ ነው ያለው ስለኝ አሁን የሆነ ቀደም የሆነ ዜና ያነበብኩ ነበር። ላንድስኪን አሁን እድሜ ጫና አለ። ከእድሜ ጋር ከየት ነው ተጫዋች ላንድስኪ መቀየር የፈለጉት? በኦሽሜን ከጋላታሳራይ አምጥተው በኦሽሜን ለመቀየር ነው እያሰቡ ያሉት። ከዛ ሌሎች እነ ፌራን ምናምን ወጣቶቹ ነው ያቸው። ከማድሪድ ጋር የሚወዳደር ቲም አይደለም። ማድሪድ አንቾሎቲ መጨረሻ ላይ በትራጀክተሪ እየወረደ ስለመጣ ነው እንጂ የስኳዱ ጥራቱ ባርሴሎና አጠራጣሪ። ሲቀጥል ደግሞ ባርሴሎና አቋም ላይ መናገር የምፈልገው ነገር በላሚን ያማል ላይ ያለው ነገር እኔ እየወደድኩትም አይደለም። ማለት እኔ አሁን ባርሴሎና ብዙ ጊዜ ካየኸው የሆነ እውነት ነው እንደዚህ እንደነ ማድሪድ ገዝቶ ላይ ያስፈርም ይችላል። ነገር ግን ከአካዳሚ ወጡ ልጆች ላይ መሰረት ያደረገ ነው። ላሚን ያማልን አሁን ላይ ግን ሜዳ ውስጥ ላይ ከሚፈጥረው ኮንትራቨርሲ ያየነ ያለ ነው። ከሜዳ ውጪ በማይገናኝ ነገር ኮንትራቨርሲ ሾው ሲሰራ ነው። ገባ ዘንድሮ ይሄን ነገር ሳልናገር ማለት አልፈልግም። በጣም እየገረመኝ ነው። ምክንያቱም እኛ ላስት 10 years ኳስ ለምናይ ሰዎች የክርስቲያኖና የሜሲን ዴዲኬሽን ያየ ሰው በእነሱ ደረጃ አሁን እንደዚህ አይነት በቃ እንደዚህ ፎቶ ብቻ የምናየው ነገር ያማል ላይ ምንም የሚያድግ ልጅ አይደለም። ማለት
አላውቅም ተካክሎ ሊያድግ ይችላል ኢቭን አንዳንድ ጋዜጣና አስ ምናምን ያወጡት ጋዜጣ ላይ ዝም ብዬሳይ ያማል ኢቭን እንደዚህ እንዲሆን ያደረገው ከአባቱ ስለመግባር ጀምሮ ላይክ ይወቀሱት አባትየውም ራሱ እንደዚህ ያሳይ እዛ የማድሪድና የባርሴሎና እንትን አትበለው የማድሪድ በራሱ በርካታ ተጫዋቾችን ገዝቶ በማምጣት ሞር ፎከስ የሚያደርገው ትልቅ ኮከብ ተጫዋቾችን ማምጣት ነው የፍሎሬንቲኖ ፔሬዝ እሳቤም ይሄ ነው ቲሙን ትልቅነቱን ይዞ ለመቀጠል ነው ባርሴሎናም በረጋቸው ሃይ ስፔንደር ነው በጣም ትልቅ ተጫዋች ትልቅ ግዢዎች ውስጥ የሚገባ ቲም ነው እርግጥ ሞር ለራሱ ከዛ ከላሜሲያ የሚያድጉ ልጆች ፎከስ ያደርጋል ግን ቲሙን ባላንስ ለመጠበቅ በጣም ትልቅ ግዢዎች ያደርጋል ያለፉት ጥቂት ዓመታት ያወጣቸው ትልቅ ግዢዎች ስኬታማ ስላልሆነ አንደኛ ሁለተኛ አሁን ሜዳ እየሰራ ኑካምፕ እየታደሰ ነው በአዲስ መልክ እየተሰራ ነው ስለዚህ ትልቅ ወጪ አለባቸው እንደገና የፋይናንሻል ፌር ፕሌይ ጉዳይ በፊት በርካታ ለሜሲ ደሞዝ ሲከፈል ለትልቅ ተጫዋቾች ግዢ የወጣው የነ ኩቲኒዮ የነ ደምበሌ በርካታ ተጫዋቾችን አምጥተው የባከነ ገንዘባል እነዛ ሁሉ ገንዘቦች ፋይናንሻል ፌር ፕሌይ ስለሚያመጡ ነው አሁን በጣም በትንንሽ ገንዘብ ሰው ያመጣል ለምሳሌ ማርከስ ራሽፎርድን ከማንቸስተር ዩናይትድ አግኝቷል በውሰት ደሞዝ ብቻ እየከፈሉ ለማቆየት ማለት ነው ስኬታማ ነገር ይሰራላቸው ነው ነገር ግን የሱን ደሞዝ ይዘው ይቀጥላሉ ትንሽ አጠራጣሪ ባርሴሎና የመቆየት እድሉ ሬር ነው ብዬ ነው የማስበው ሊሄድ ይችላል አዎ ገንዘቡ ትንሽ ሽያጩ ግን ትልቅ የደሞዝ ጉዳይ ይመጣል ያ ደግሞ ከሌሎቹ ልጆች ጋር እዛ ካደጉ ልጆች ጋር ሌላ ፉክክሮች ውስጥ ይመጣል ያ ነገሮች ምናልባት የማይፈልጉት ይመስለኛል በኔ በኩል ብዬ ነው የማስበው እንጂ ባርሴሎናም ሃይ ስፔንደር ነው አንተ ጠላውት ያልከው ነገር ቲሙ ችግሩ ስላለ ወጪ በርካታ ስላለበት እነዛ ነገሮች ናቸው እንጂ አሁንም ባርሴሎና ትልቅ ተጫዋቾችን እየገዛ ማምጣት የሚችል ትልቅ ተጫዋቾች መሳብ የሚችል ቲም የላሚን ያማል ጉዳይን አንስቷል ልሳኑ በዚህ እድሜው ገና ከመነሻው እንዲህ አይነት የኔይማር አይነት የሂፕ ስታሮች አይነት ባህሪ መታየቱ ለልጁ እድገት ተጽዕኖ ማምጣቱ አይቀርም ግን ኤጁ እድሜው ኮንትሮቨርሻል እድሜ ሊሆን ይችላል ከዛ በኋላ ይመለሳል ወይ ነው እንዳለው አባትየው ራሱ አሮጋንስ ያለበት ሰው ነው ኢቭን ከሜሲ ጋር ሲነጻጸር የሚናገረው ንግግር ምናምን humble አይደለም ይሄ ደግሞ አሮጋንስ እንደነ ክርስቲያኖ አሮጋንት ኮንክ እንደ ክርስቲያኖ ሃርድ ወርከር መሆን አለበት ዲሲፕሊንድ መሆን አለበት ሜዳ ላይ ታሳያለህ አለበለዚያ በዚህ በኩል ብሊንግ ጭፈራ እንደዚህ በሌላ ኮንትሮቨርሲ የተነሳ ስራውን ሳትሰራ አሮጋንት ከሆንክ መውደቂያ ቀላል ነው ልክ እንደተነሳው ብዙ ተጫዋቾች እንደ መብረቅ ብልጭ ብለው የጠፉ ተጫዋቾች በእግር ኳስ አይተናል ዲሲፕሊን ይፈልጋል እግር ኳስ ትክክል ነው እሱ መስተካከል አለበት ሜዳ ላይ ከማድሪድ ጋር የተደረገው ቀውጢ ምናምን ተመችቶኛል ይመቸኛል እንደዚህ አይነት ነገር ያ ኤል ክላሲኮ ነው ባህሪው ነው ደም ሞቃት መሆን አለበት ሜሲን እኮ ከኳሱ በላይ ሜሲን ነበር የሚመቱት እነ ፔፔ እነ ካርቫሎ እነ ይሄ ቱኒዚያ ጀርመኑ ስሙ ጠፋኝ ነራሙስ ምናምን ካዴራ አው እሱ ምናምን በቃ ሜሲን ቀጥቅጥ ነው የሚያረጉት ያለውንሶ ጭምር ግን they are defending the shirt እዛ ጋር ያረጉት ነገር ያ ልጅን አጎሳቅሎ ውጤት ይዘው ለመውጣት ነው ባይሳካላቸውም የሜዳ ላይ ያለ ነገር they have to do it ግን ከሜዳ ውጪ ያለ ነገር ጥሩ አይደለም ግን የስፔን ሚዲያ ስፔሻሊ ለጥቁር አገሩም ደጋፊውም ቆሻሻ ነው ፕሬሱም አደገኛ ነው ካኔል ካን ጀምራለን ይደን ኢቭን ቪኒሲየስ ላይ ያለው ቪኒሲየስ አሮጋንት ነው የሚያሳየው ባህሪ ሁሉ ጊዜ ፕሮቮካቲቭ ነው ጸባጫሪ ነው ሁሉ ጊዜ ከዛ በኋላ ለነዛ ለዘረኞቹ መንገድ ይከፍትላቸዋል ግን ቪክቲምም ሆኖ ቪኒሲየስ ላይ
ድንጋይ ወረውራሉ። ይሄ ማርካ ምናምን የምትለው ሚዲያ በደንብ በዚህ ደረጃ የታወቁ ናቸው። ግን ሃንስ ፍሊክ ምንድነው ፊክስ ቢያደርግ የሚሻሻለው? ይሄ ባህሪዎቹን እንተውና ኳሱ ላይ እናተኩር። ምንድነው ፊክስ ማድረግ ያለበት? አንደኛው ጥሩ 9 ቁጥር ይፈልጋል። ሌቫንዶቭስኪ ኦልሞስት በቅቶታል። ለኔ ሌቫንዶቭስኪ ከዚህ በኋላ ከግማሽ ዓመት በኋላ ባርሴሎና ከቆየ ይገርመኛል። ምክንያቱም ኦልሞስት የድሮ ብቃቱ የለም። ሌቫንዶቭስኪ በጥሩ ብቃት ላይ በነበረ በቃ ጥሩ ብቃት ላይ አይደለም ያለው። ምክንያቱም የመጨረሻ አጥቂ ነው እሱ። ከመጨረሻ አጥቂ የምትፈልጋቸው ነገሮች አሉት ወይ ስትል ድሮ የሚታወቀው ጫሽ በመሆኑ ነው። አሁን ጨራሽነቱም የለም። እድል የሚፈጥር ተጫዋች አይደለም። በአብዛኛው ለብቻው ተለቅቆ ተጫወተ። ዘንድሮ እኮ ጭራሽም አልተጫወትም። ከዚህ በኋላ ጉዳቶች በተደጋጋሚ ይመጡበታል። ምናልባት ተጠባባቂ አርገው በቸገረ ጊዜ የምትጠቀምበት ነው እንጂ ዋና የኔ ሰው ብለህ የምትተማመንበት ራፊና የሚመለስ ከሆነ ራሽፎርድ 9 ቁጥር አድርገው ማጫወት ይችላል። ምክንያቱም ራፊናና ራሽፎርድ እየተቀያየሩ ይሄ አንድ ወደ መስመር ሲወጣ አንደኛው ቦታውን እየቀየረው እንደሱ መጫወት ይችላሉ ብዬ ነው የማስበው እስከ ሰው እስኪያገኙ ድረስ። የአንዱ ነገር ነው። መሀል ሜዳም ቢሆን ተደጋጋሚ ጉዳቶች አሉ። ፔድሪ ተመላላሽ ተጎጂ ነው። ፔድሪ አሁን ጉዳት አጋጥሞታል። ቀይ ካርድ አለው። ከነገና ደግሞ ጉዳት አጋጥሞታል። አሁን የዚህ የጭን ጡንቻ ጉዳት አጋጥሞታል የግራ እግሩ ላይ። በዚህ ምክንያት እንደውም ነገ ከቼ ጋር የሚኖረው ከነገ ወዲያ ጨዋታ ላይ የሚያስገቡትን ሰው ግራ የተጋቡ ነው የሚመስሉት። ምናልባት እዛ ቦታ ላይ ካሳዶን ያስገባሉ ተብሎ ነው የሚጠበቀው። ምክንያቱም በማድሪድ ጨዋታ ላይ ካሳዶን ባስገባ ኖሮ ላንሸነፍ እንችላለን ነው። ምክንያቱም ከዲዮንግ ጋር በደብል ፒቮት አድርገን መጫወት እንችል ነበረ። ያና ለማድረጌ አሁን ይቆጨኛል ብለዋል። እና ምናልባትም የፔድሪን ቦታ ለካሳዶ ይሰጡታል ተብሎ ነው የሚጠበቀው። ካልሆነ ማርክ በርሜል ያን ቦታ ይወስዳል ተብሎ ነው የሚታሰበው። ግን አሁንም መሀል ሜዳ ላይ ሁነኛ የሚባል ሰው ቲሙ የሚፈልግ ይመስለኛል። ዲፌንሲቭ ሚድፊልድ ጥሩ ዲፌንሲቭ ሚድፊልድ አሁን ጥልቅ አማካኞች ናቸው እዛ ቦታ ላይ የተጫወቱ ያሉት። ዲዮንግን ብትለው ተከላካይ አማካኝነት ይልቅ የጥልቅ አማካኝ ሆኖ ነው የሚጫወተው። ካሳዶም እንደዛው ነው። አብዛኞቹ ፔድሪም ቢሆን ምናልባት ፔድሪ እነሱ እዛ ቦታ የሚጫወት ሰው ካገኘ እሱ አድቫንስድ አድርገው ማጫወት ይችላል እና ምናልባት ኦልሞ ቦታ ላይ ቢሆን ፔድሪ ሞር እድሎች መፍጠር ይችላል። ኦልሞም አሁን ከጉዳት ተመልሷል እና የተከላካይ ክፍሉ አንተ ቀደም ስላነሳው ነው። ከዛ ባሻገር ግን ራሳቸው አሁንም ሃንሲ ፍሊክ እንደ ባየር ሙኒክ ወደ ኋላ ላይ እንደተቸገሩት እንዳይቸገሩ ምክንያቱም ቲሙ ሽንፈት እየመጣ በሄደ ቁጥር መረጋጋት ያጣል። ስለዚህ ደግሞ አሰልጣኙን ችግር ውስጥ እንዳይከታቸው ምናልባትም የቲማቸው ላይ የተከላካይ ክፍሉ ማጠናከር ከዛ ባሻገርም አማካኝ ስፍራ ላይ ጥሩ የሚሆን 6 ቁጥር ቢፈልጉና አንድ አጥቂ የሚጨምሩ ከሆነ ቲሙ መስተካከል ይችላል ብዬ አስባለሁ። አመሰግናለሁ። ተመልካቾቻችን የተከታተላችሁት ዲያስፖራ ሚዲያ ኔትወርክ የስፖርት ዝግጅታችን ነው። የእንግሊዝ ፕሪሚየር ሊግን አይተነዋል። በእርግጥ ሲቲም ችግር ውስጥ ነው። አርሰናል እየገሰገሰ ነው። እሱን በቀጣዩ ቀናት እንመለከታቸዋለን። በጣሊያን ሴሪያ ከላይ ያሉት ቡድኖች ከፍ ዝቅ እያሉ ነው። ጁቬንቱስ አጀማመሩ ጥሩ ነበር። አሁን ግን ተቃውሞ በዝቶበታል። ዩዲኒዜን አሸንፎ ትንሽ ጋብ ቢልም ከ8 ጨዋታ በኋላ ነው ያሸነፈው አጠቃላይ በተጫወተባቸው በተለያዩ ጨዋታዎች። ናፖሊ በጣም እየተምዘገዘገ ነው በሚባልበት ጊዜ በፒኤስቪ የደረሰበት ቻምፒየንስ ሊግ ላይ ሽንፈት በጣም አሳፋሪ ሽንፈት ተብሏል። ለኮንቴ ግን አሁንም ሴሪያን ይመራል። ኮሞን ያስተናግዳል። የሴስክ ፋብሪጋስ ኮሞ በጣም አደገኛ ወጣት ተጫዋቾችን የሰበሰበ ቡድን ነው። ይሄ ቡድን ለሴሪያ ክስተት ሆኗል። ግን በዚህ ሳምንት የሚጠበቀው እሁድ ዕለት በኢስት ኮስት አቆጣጠር 2:45 ላይ ሚላን ከሮማ ለምን ይጠበቃል ሲባል ሮማ ባልተጠበቀ ሁኔታ ከመሪዎቹ ተርታ መሆኑ ነው ትልቁ ነገር። ሴሪያን ደግሞ ሌላ ጊዜ እንደዚህ በስፋት እንመለከታለን። ተመልካቾቻችን አማና ልሳኑ አብረውን ነበሩ። እንደዚህ በሳምንቱ ብቻ ሳይሆን ከበድ ያሉ ጨዋታዎች ሲኖሩ ሌላም ቻምፒየንስ ሊግም በሚመቻቸው ሰዓት ይዘን ብቅ ለማለት እንሞክራለን። አስተያየታችሁን ስጡ። የስፖርት ዝግጅታችን ነበር።
ሁለታችሁንም ከልብ አመሰግናለሁ። እናመሰግናለን።